ሲስተር ምናምን ብላ አልጻፈችም። እኔ እኮ ወዲያው ሚሴጅ ተውኩልሽ እኮ ገንዬ ገብተሽ አላየሽ። እሷ ስለማታውቅ ምንድነው ይቺ የምትሰራው እንግዲህ አስቢ ታደርገው ትለኛለች ብዬ አታውቅም። ገብታማ አታውቅም። ፈርስት ታይም ነው የገባችው። ዝም ብዬ በቃ ታዩ የእነሱ የኔ ፍሬንዶች ናቸው አልኳት አውቄ። ከዛ ተናደውማ ሰኒን እኮ ነው እኔን ነው መጀመሪያማ እኔ ጋር ነበሩ እኮ መጀመሪያ ዛሬ ቤቷን ከከፈተች ተብሎ ለእኔ ነው ማስጠንቀቂያ የተሰጠው መጀመሪያ ጊዜ። እኔ እንደተሸወድኩ እኮ ማታ እኮ ገብቶኛል እኮ ግን ማናት ስሟ መታለች። ግን ልጠብቃት ዛሬ ብዬ ነው ጠበኳት እኮ እዚህ እናንተ ጋር አልመጣሁም። ከዛ የምትሳደበው ትናንት ያለችው ሌላ። እኔ ለነገሩ ልግባ ብዬ አላልኩም እንዳለሁም አላሳወቅኳትም። ዝም ብዬ ነበር ስሰማት የነበረው። በጣም ነው የሚገርሙት። በጣም ነው የምትገርመው። ምን ብላ ነበር ትላንትና እዛ የተቀመጠችው? ባቃት ኖሮ ለደቂቃ ከእሷ ጋር ወሬ እዛ አስቀምጣት ነበር እንዴ? አዎ እኔ በጣም ነበር እኔ ራሱ በጣም ተናድጄ እንደውም ሲስተርሽ ስትስበኝ ኧረ እኔ ከዚች ጋርማ አልቀመጥም ብዬ እንደውም ገንት ስትስበኝ ጊዜ እኮ አልገባም። በጣም ተናድጄ ያሳወቀችኝ እኮ ዱኒያ ገብስ እና ያቺ የስራ ያለችዋ ደግሞ አልነገረችሽም። ለምንድን ነው ያልነገረችሽ? ከስርሽ ያለችዋ እሷ ራሱ እንዲያው ሰው ግን ወይ እሷ ራሷ ሸወደችኝ እኮ። እስቲ ዝም በይ እኔ አሁን ገኒ ያታውሪ እስቲ ገኒ እንዳልነቃው ገብቷታል እሷ። እኔ አልነቃውማ አላውቅማ። እኔ ስዞር አሉል ምን አደርጋለሁኝ እኔ እንዴ? እኔ ደግሞ ቴንኪው ብላ ደግሞ ቴንኪው ሲስተር ብላ አልወጣችም። ልብቅ ደግሞ ቴንኪው አለለም ስትመጣ እኮ ምን አለቻት መሰለሽ? እዚህ ይሄ ቦታው አይደለም አለቻት። ብጠቷ ይመቻታ። ኧረ ለሀዩ ነው የምትለው? እዚህ ቦታው አይደለም አለቻት እኮ። ከዛ አዩን እኔ ጭራሽ ዝም በይና ነገ እንነጋገራለን አዩ አንሺ ስላት ምን አርገሽ ነው ለምን ዘቀዝቂው ስላት አይ አንስቼዋለሁኝ እኔ እና እሷ ብሌለ እዛ ነው የምንነጋገረው ነገ አነጋግርሻለሁ አለችኝ። እኔ እዛ ላይ እዛ አስቢው እንደኛ አይደሉ የሚያውቁት ነገር የለ። እኔ ማልውደድ እናቴ እኔማ ወይኔ ገኒ እንደዚህ የዋህ ነች ብዬ ተናድጄ ጣሪያ አውቄ ያለ እንዴ በምን አውቃለሁ እኔ አንቺ ጋር ቁጭ ካልኩ ማታ ነው የሚለየን። እና እኔ እኮ ይኸው ጅልነታቸውን እነሱ አፋቸውን ሲከፍቱ እንኳን አታያቸውም። እነሱ ግን ይሰሙናል ብለው ነው አፋቸው የሚከፍቱ። እኔ ጋር ራሱ ብሎክ ነች እሷ ሲጀመር። እነሱ እኮ የእነሱ ጥርቅም የተባለ እኔ ቤት ብሎክ ናቸው። በቤት አካውንት እየመጡ ነው የሚያዳምጡት። ነበረች የምትመስለኝ ታውቂያለሽ? ያቺ ሰላም አይደለችም። ኖ እናቴ የእነሱን ግሩፕ እኔ ያውቃቸዋለሁ። አቢቲ ምን ሆነሽ ነው? የእነሱ ግሩፕ ቲማቸው። አይ ገድዬ እኔ እናት አይዞሽ እኔ ቆንጆ ሽፋ በይ እና እንዴት ነሽልኝ? እኔ ያሉልሽ አይዞሽ ገለቴ ብላለች። አሁን ድመጥማጡን አጠፋሽ ወይስ እንዴት ነው? አጠፋሁኝ ግን አላውቅም። እነሱ ዘዴ አሁን አሁንም ሲመጡም ደግሞ ታጠፊያለሽ። እሺ እኔ ውድ ነይ ሰንዬ፣ እኔ እናት በእናትሽ ሰንዬ ነይ። እነዚህ ኮተታሞች ስጭጭ ሲጮህ ነበር ድራሻቸው ጠፋ ታባታቸው። ሰኒማ ሰኒዬ ነይ በእናትሽ የእኔ እናት። ወይኔ ሰኒ ራሱ በጣም ሳዳምጥ የነበረው በጣም ፎቶዋን የታባቷች እንትን ይሄ ምንድን ነው የሚባለው እኛ ሀገር ምንድን ነው የሆነ አለ ብቻ ረሳሁት። እሱን ነው የምመስለው ደግሞ የዚችን ያህል እሷን ሲናገሩ እኮ ነበረ ዝም ብዬ ሳዳምጥ የነበረው ታውቂያለሽ። ኧረ እስኪ ተይኝ ብቻ ሆዴ ፍጀው። እኔን ራሱ እኮ እየተናገሩ ነበር። ዛሬ ከከፈተች አንለቃትም ብለውኝ ትምጣ ምን ሊደባደቡ ነው የሚመጡት? ኧረ በጣም ነው የሚሳደቡት። አንዷ ደግሞ ያሳቀችኝ እኔ እየጠበቅኳቸው ነበር እየጻፍኩኝ ማለት ነው። ምን ገባች አስገባት እና ምን አለች መስል መቅድዬ እንደው ሸጥባት የረቀፈርፍ ይባቸዋለሽ። ከዛ ውሻ ያቺ ደግሞ ዋለች። እኔ ከገባ ዩዘር እኮ የሚገርም ዩዘር እኮ ትላንትና እዚህ ቤት እኮ ገብታ ነው እዚህ ቤት መግባት አልፈለኩም። ተቃጠለች። ተግባች ጊፍተራ እሷም አንደኛ አንቺ ትላንትና የሸወድሽ ልበላት ይቅርብኝ። መቅዲ ጀኒ ሰኒን ምከሯት እስኪ አንድ ጊዜ ሰኒ ኒውት ሽንፍች አራሷ ሁሉ ነገር ታውቃለች። ፋፍዬ ተይ እስኪ ትንሽ ቤቷን አይተሽዋለሽ?
አይ አሁን እኮ ድራሻቸው ጠፍቷል። ይመጣሉ ደግሞ ተመልሰው፣ ችግር የለውም። አይደለም ወው የሚሉት ምንድን ነው? ውሻ ነበረ ነገር እሷ አይደለም የኛ የሀይሚ ደጋፊቱን የሁለቱም አስገባት፣ አስገቢ ይቺ የሀይሚ ደጋፊ ናት። ከዛ ገባችና ዋው እንደ ውሻ ናቸው። እኔ ዛሬ እናንተ ጋር መሰላት ብዬ እነሱ እኔ ደግሞ ጋኒ ምን ሆናለች ብዬ ተናድጄ እኔ እንኳን ውጮኛ እያዳመጥኩ ማወቅ ስለፈለግ የትላንት ነው ነዋ ሽወዳ በጣም ነው የደነቀኝ። አንቺ በጣም ክሌቨር ናት፣ ግን አንቺ እንደዚህ ገመድ መሆኗን እንዳታይ ሸወደች እንኮ ትናንትና። አይዞሽ እኔ እናት ዝም በያቸው፣ እዚህ ቦታ አይደለም የምንነጋገረው አለችኝ እኮ ማታ። እኔ ዱኒያ ባትመጣ እኮ ታያቸው እህቴን እኮ ፈታ ይበሉ እያልኳት ዘፈን ምረጭ የላቸው እያልኳት ዩዘርዬ እንደዚህ አይደለች እንደዚህ ገብታር እንደ ሳታውቃቸው መክራለሁ። ከገባውማ እንኳን አልገባሽ። አይ እንኳን አልገባሽ ከእነዚህ ጋር አራት ግቢ። ወይኔ እናት ለማንኛውም ሴቶች ፈታ ልትይ ነው እንጂ ምን አበፋራ በኋላ ከነቃሁኝ እመጣለሁ ከአንድ ሰዓት ጋኒ ኧረ ቁጭ በይ ነው በሶስት በ11 ሰዓት እኛ ባላወኩም እኮ እስኪ እንደ አሁን እኮ ሀሳቤ ሌላ ቦታ ሆኖ ሌላ ቦታ ቁጭ ብዬ ነው የመጣሁት። ለዛ እኮ ነው ምንም ዞር አትይም። ቁጭ በይ ዞር የለም አሁን በቃ የለም ድራሽ የለም። በኋላ ሌላ ድራሻቸው ይመችሽ። ግን ከአሁን በኋላማ አሰጥሻለን። በቃ እንደዚህ ከቻልሽ ገንዬ ምን ሆነሽ ነው? ዞር ብትይ ራሱ እርግጫ ነው ሰምተሽ የምትመጪው። ገንዬ ዛሬው ቪዲዮ እንዴት አየሽ? ወይኔ እናት የዛሬ ቪዲዮ በእናትሽኝ መቅድዬ በጣም ደስ ይላል። ይቅርታ አጠያየቁ በጣም ደስ ይላል። የተመለሰ ይመስለኛል ወደ ራሱ ከራስ ጋራም። እስኪ ራስን አዳምጥም ያለውም ነገር ግን ያው እንግዲህ ታውቂያለሽኝ እንደዚህ አይነት ክስተት የተከሰተባት ሴት ሞትም እኮ አለ መቅድዬ። ግን ታውቂያለሽ አንዳንድ ሰው እኮ ፌንት ሰርቶ የሚሞትም አለ በድንጋጤ ቢኮዝ ያላሰብሽው ነገር ስለሆነ ማለት ነው። እሷም ገባሽ እንደዛ ታማ ባትነሳስ ኖሮ ያንንም ታስበዋለች እሷ። አሁን እንደዚህ ይቅርታውን ብቻ አይደለም ያ ቢሆንስ ኖሮ ራሴንስ ባጣ ኖሮ አሁን ገባሽ በጊዜ እሺ ብላ ይቅርታውን አትቀበልም። ያው እሱ አሁን ዛሬ ጠይቆ ትላንትና ጠይቆ ብቻ አይደለም ብዙ ነገር እንግዲህ ሊለምን ይገባዋል ብዬ ነው የምለው። እናንተስ እንዴት ትላላችሁ? አዎ ስናወራ ነበር ቅድም ዩዘርም ገብታ ነበረ እና እዚህ ጋር ዛሬ ላይ በእርግጥ ብሩኬን ቢያሳዝን የተደረገው ድርጊት ድራማም ቢሆን እውነተኛ ራሱ ቢወሰድ እንደ ባለቤቱ ነው ባይዘዊ። ለምን እንዳልሽ ገኒ ያው ራሱን የሚስት ሰው አለ። አረ በብዛት ለምን ሁላችንም እዚህ ጋር አሁን ምን አለ ብዙዎቹ አሁን ቲክቶክ ላይም አንዳንድ ቦታም እንዴት ይቅርታ ተቀበልም እያሉ ሀይሚትዬን እየወቀሷት ነው። ይሄ ግን ሚስቴክ ነው። ይሄ ነገር በሁለቱ መሀል ነው። አንድ ወንድ እንደ ራሳችን አድርገን ነው መውሰድ ያለብን። እኔ ባሌ ቺት ቢያደርግ በአንዴ ሚዲያ ላይ አስተማሪም እንዲሆን ሀይሚትዬ በዛሬው ዕለት ያኔ እኛ ብለናል ይቅርታ ብትቀበለው ምናምን እንላለን እንጂ መቀበል የለባትም በአንድ ቀን። ገባችሁ? አስተማሪ እንኳን ቢሆን ለምን ይሄ ነገር ኢዚ አይደለም። እንዳየነው ወድቃለች። በሁለተኛ ደረጃ ደግሞ ውጭልኝ እያላት ገፈታትሯታል ቪዲዮቹን እና የዛሬ ብሩክን ብቻ ሳይሆን እኮ አንዳንዴ ምንድነው ያለፈውን ማየት እንችላለን። እና ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ሆኖም ግን ብሩኬ ፍቅር ማለት አሸናፊ ነው። ትዕግስት ኖሮት አንደኛ ነገር አስተማሪ እንዲሆን ማለት ነው። ትዕግስት ኖሮት ጋሽዬን ወይም ደግሞ መለኛውን በማምጣት ይቅርታ መጠየቅ እና አጥፍቷል። ብሩኬ አጥፍቷል። አታ ድራማም ቢሆን እኛም እላፊ ቃል ብሩክን ተናግረኗል። በፊት ማንናገረው ለምን የሚያደርገው አክቶች የዛሬ ብሩክ አይደለም። እኛ የምናውቀው የዛሬ ብሩክን ነው። ያኛውን ብሩክ ግን አናውቀውም ኔቨርስ። እና እዚህ ጋር ትዕግስት ኖሮት ሳይሰላች ይቅርታ መጠየቅን አለበት። ማንን? የሚዲያዋን መምህር ሀይሚትዬ ማይስዊት ማለት ነው። ለምን ሺዝ ስማርት ናት፣ በጣም ትዕግስተኛ ናት። ይሄን ነገር ትምህርት ሰጪም ቢሆን በእኔ ላይ ቢደርስ ብለን ነው ማሰብ ያለብን እህቶቼ ማለት ነው። እኔ የምታዳምጡኝ
በእኔ ላይ ቢሆንስ ነው ብላችሁ ማሰብ ያለባችሁ። እዚህ ጋር ሀይሚ ላይ መፍረድ ኔቨርስ እንዴ ያለፈውን ነገር ማስታወስ አለባችሁ። ሀይሚና ብሩኬ መቼም ቢሆኑ አይለያዩም፣ ግን ሚዲያ ላይ የወጣ ነገር አስተማሪ እንዲሆን። ሲቀጥል ደግሞ እንደዚህ አይነት ውሳኔ የህይወት ነገር ብሩክና ሀይሚ ናቸው የሚፈቱት፣ ግን ፐብሊክ ስለሆነ እኛ አስተያየት እንሰጣለን እና ይቅርታ በድጋሚ መጠየቅ አለበት። ሴት እኮ እናቱ አይደለችም። ሴት አብረው ያለችው እህቱ አይደለችም። እህቱ ናትኝ ኖርማል የምታልፈው ብኮዝ ምን ማያገባትም እሱ ህይወት ውስጥ የለችም። ግን ይቺ ልጅ ጓደኛው ልትሆን ትችለ ጓደኛውም ናት አይደል? ፍቅረኛውም ናት። ስለዚህ ከዛም ነገር ብዙ ነገር አለ ነው የምትለው። ታውቂለ እንደ ፍፄ ብዙ ነገር እንዳለ ያንን ራሱ አላጠራ ነው መነጋገር አለብን ነው የምትለው ብዙ ጊዜ። ስለዚህ ይታደሉታል እንጂ አይታገሉትም። ተታግሎ ፍቅር የለም ብላለች። አንድ ሰው ብቻ በትግል የሚሆን ፍቅር የለም አለች። ምንድነው ትግሉ? ምንድነው ይቺ ልጅ የምትታገል ያለችው? ሌሎቹም ሴቶች ያስቸግሯታል። ሌሎቹም ሴቶች ቁም ስቃይዋን ካሳዩት እቺ ሴት ናት ቢቀርብኝስ ንጹህ ድህነት ራት ነው ብላ በቃ የራሷን ውሳኔ ልትወስን ትችላለች። እሱ ይቅርታ መጠየቁን ብቻ አይደለም መቅድዬ፣ ይህንንም ነገር እኮ ግንዛቤ ውስጥ ማስገባት አለበት ልጁ። እንዴ እኮ እናጠራለን ያለችው ይመስለኛል። ገኒ ትክክል ናት። ለምን መሰላችሁ? ይሄ ነገር በሁላችንም ህይወት ውስጥ ቢሆን ሚዲያ ላይ የሚወጣና ፐብሊክ የሚሆንና ሚዲያ ላይ የማይወጣ ነገሮች ይኖራሉ። አሁን እነሱ እንደሚያስተላልፉት ባለፈውን ብሩኬ ተናግሯል። ከሚዲያ ከካሜራ ጀርባ ብዙ የሚያጨቃጭቃቸው ነገሮች እንዳለ ተናግሯል። ለድራማውን ቢሆን ቢያንስ ይቅርታ ማለት ኢዚ ነው እኮ። ዛሬ ይቅርታ መቀበል ትችላለች ሀይሚዬም ብላለች፣ ግን መጥራት ያለበት ነገር አለ። ስለዚህ ችግሩን መጥራት አለበት ሀይሚዬና ብሩክም ከካሜራ ጀርባ። ሲቀጥል ደግሞ ብሩኬን ሞርዛን በውስጥ የምትመክሩት ምንድን ነው? በቃ ይቅርታ እንዴት ነው ፍቅረኛን ይቅርታ እንደሚጠይቅ በቃ በርከክ ካለ የኔ ፍቅርን መጨመር እንዳለበት ቸኮሌት ይዞ የሆነ ቦታ አስተማሪ እንዲሆን ማለት ነው፣ ለሌላ ሰው አስተማሪ እንዲሆን እና ሞርዛን እንደዛ መጎዝጎዝ አለበት ለሚስቱ ለንግስቷ ማለት ነው። በቃ ይሄን በችለተኝነት የሚያልፍ ሰው የለም። እንደዛ ነው። ሴት ደግሞ እንደዛ ችላ ብላ አታሳልፍም። እያንዳንዷን ነገር ውላ አድራ ነው የምትመነዝራት። ውላ አድራ ነው ስታንሰላስለው፣ ስታወጣው፣ ስታወርደው ውላ ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው ብላ ነው። እሱ እንደ ቀላል አየው። አጠገቡ ያለችውንም ሴት ምንድን ነው የምትፈልገው? ምንድን ነው የሚያስከፋት? ምንድን ነው የማትፈልገው ነገር? እቺ ልጅ ደግሞ ብዙ ጊዜ ይመስለኛል እኔ እንደማያት ብዙውን ነገር እንደዚህ ፊት ለፊት የምትናገር አይደለችም። ዝም ብላ የምትጠይቅ ነው። ገባሽ? ይህን ነገር ከግንዛቤ ውስጥ ማስገባት አለበት። እሱ ሁሌ ራሱን ልጅ ነኝ ብሎ ካሳመነው ሁሌም ጭንቅላት እንዳሳየሽው ነው። አንቺ ከሆነሽ እኮ ሁሉን ነገር የምትነግሪው ለራስሽ አይደለ እንዴ? እኔ ከዚህ ይሄን ነገር ቢያስብበትና ከራሱ ጋር ቁጭ ብሎ ይሄ ሴት ናት አጠገቡ ያለችው ሴት እንደሆነች ማወቅ አለበት። እናቱ አይደለችም፣ እህቱ አይደለችም፣ ሌላ ሴት ናት። ለወደፊት የሚመኛት ከሌላ ቤት የመጣ ለወደፊት የሚመኛት የትዳር አጋር ነው። ባይዘው ውዶች እዚህ ጋር ይቅርታ አድርጉልኝና ሀይሚና ብሩኬ መሀል በቃ የሆነ ጭቅጭቅ ይኖራል ብለን እንኮ አይተን ማንበብ እንችላለን። ሪኒውን ነው። ሀይሚዬ በጣም የቻለችው ነገር አለ፣ ብሩክም ያውቃል። ሀይሚ ማለት ስማርት ናት፣ ብሩኬ እድለኛ ነክ። ሪኒውን ነው። እኛ ግብተናል፣ አፍቅረን ያው ትዳር ይዘናል። ግን በእነ ሀይሚዬ ደረጃ እያለ ምን እንደሚያስፈልግ አፈቅርሻለሁ እኮ ሲንበረከክ እንኳን አፈቅርሻለሁን እንኳን አያወጣትም እኮ እንዴ። ብሩኬ አንዳንዴ ዱባ የሆነ ችግር አለብህ፣ ይቅርታ አድርግልኝና። ሌላው ደግሞ ምንድነው ልጅ ነኝ ዛሬ ላይ አይሰራም። የ17 ዓመት ፍቅረኛ ከያዘ ውስጡን ማሳመን ነው ያለበት። በቃ የ17 ዓመት ልጅ የ16 ዓመት ልጅ ፍቅረኛ ካለው ውስጡን ሬዲ ማድረግ ነው ያለበት በቃ። እና ብሩኬ መልካም ሰው ነክ። መልካምነትን በምንድን ነው ሴቶች ጋር እንደዚህ አይደፍርም። እንደነገርኳችሁ ሀይሚዬን ህይወቴ ምንድነው ከሀይሚዬ ማጣት ሞቴን ይመርጣለሁ ምናምን ይላል እንጂ ፍቅርን እንኳን አይጠቀምም። ለሀይሚዬ ፍቅርን አይጠቀምም። አንዳንዴ እኮ ብሩኬ ፕሊዝ የሆነ ያኔ እንዳለችው ገኒ ሀይሚ ማለት እህትክ አይደለችም፣ ዘመድክ አይደለችም፣ ፍቅረኛክ ነው። ስለዚህ ፍቅረኛ ምን እንደሚያስፈልግ ማወቅ ታውቃለህም።
ልጅቷ በራሷ ጊዜ ወጣለች አለ። በየት በኩል ነው የወጣችው ልጅቷ? እንዴት ብላ ነው የወጣችው? መጀመሪያ እሱ የተናገረው ሌላ። አሁን ነገስ መታ እንደዛ ብታረግ እንደገና ደግሞ ወደኋላ ሊመለስ ነው። አዎ እሷም ቀር ያላትም ሀይሚዬም ቀር ያላት የልጅቷ ቦታ ነው። ገብቶሻል? እዛ ቦታ ላይ ነው እሷም ቀር ያላት የልጅቷ ቦታ። ስለዚህ ሲጀመር ልጅቷ ይቅርታ አቋረጥኩሽ። ሲጀመር ልጅቷ ተመልሳ እንደምትመጣ እኮ ተናግራለች እንዴ። በቃ እኔ የእናንተን ህይወት አልረብሽም፣ ያው ብሩኬ ማመን አልፈለገም፣ ሰዓቱና ጊዜው ሲደርስ እንገናኛለን ማለት እንግዲህ ገና ፓርቱ ይቀጥላል። ገብቶሻል? ይሄን ነገር ልጅቷ ብቻ ሳትሆን ብሩኬም ተናግረዋል። ስትወልድ ብሏል። እንደዛ ሳይሆን አንደኛ ነገር ብሩኬ ልጅቷን የመጣት ለስራ ነው። ግን ፕራንክ የሚያደርገው እኔ ሀይሚዬን ይመስለኛል፣ እንዲሁ ሳስበው ማለት ነው። ሁሉም ወንዶቹ ተባብረው ሀይሚዬን እያደረጓት ነው ይመስለኛል። አይ ቲንክ ለምን አሁን እስከምትወልድ ተብሏል። ልጅቷ ሲጀመር እርጉዝ አይደለችም። እና ብሩኬ ግን ዛሬ ላይ ቆም ብለው እንደ ድሯቸው ፍቅር መጥተው በቃ የሆነ የተስተካከለ ፕራንኮች ቢጀምሩ ይሻላል። እና በውስጥ ምከሩት። ሪል ሆን ነው በጣም ነው የሚከብደው። የሀይሚዬስ መሰቃየት መንገላታት፣ እኛም ደከመን። ሪል ሆን ነው። እንደዚህ አይነት ፍቅር የለም ውዶቼ። እንዴ ለምን የሀይሚና የብሩኬ ፍቅር እኮ ድፍንፍን አለ። የአብርሽና የሩታ የሚሰሩት እንግዲህ ከነሱ የባሰ ነው፣ የሚያስጠላ ነው። እና ሀይሚትዬ ዛሬ ነው ገናችን ዝሙት የሰሩት። ሌላ ብሩኬ ሌላ ሰርቶ አያውቅም። አስተማሪ ቪዲዮዎች ናቸው። ግን ዛሬ ላይ ማ ጎበዝ ሆኖ ተገኘ? አብርሽ ጎበዝ ሆኖ ተገኘ። ያንተ በምታመጣቸው ሴቶች ወይም ደግሞ ምጠላው ነገር በወንድ መጣላትን ምጠላው ነገር ሁሌ በምታመጣው ሴት እኔ መደባደብ የለብኝም። ትክክል ናት። በሚያመጣቸው ሴት ሁሌ ለፕራንክም ይምጡ ለጅኒም ይምጡ አይሜን ዝቅ ክፍ አድርገው ተናግሮ ነው የሚሄዱት። ይሄ ደግሞ እሱ ነው የሚያስንቃት። እኔ አንቺን ሳከብርሽ ጓደኛዬ ታከብርሻለሽ፣ ባለፈውን ብያችኋለሁ። ይሄ ነገር እች ልጅ አሁን ላይ ዝም ብላ ብቻዋ ስትቀመጥ ያማታል እንዴ። ሰው ናት እኮ እሱ የሆነ በቃ የሚያናድረኝ እሱ ነው። ገብቶሻል? አሁን እሱ ይሆንልሽ አንዳንዴ ሰው ያምናል። ስሚ ፍሬ እኮ ስሚ፣ እኔ በተለይ